የራቁት ቪዲዮ ይኖረዋል። ሌላ አብራችሁ ነበራችሁ እንዴ? አዎ። እንዲያውም ላይቭ ላይ አንድ የተለቀቀ አይቼ በሳክስ ሞት። አሁን እሱ ተለቆብን ነው። ማን ይልቀቀው የማውቀው ነገር የለም። ለቀቀ። አሁንም ሌላ ቪዲዮ ይኖራል እሱ ጋር በእርግጠኛ። ኦፍ ኮርስ አብራችሁ በነበራችሁበት ጊዜማ እንደ አብራችሁ ናችሁ። ግን ይሰው ግን ምን ያህል የተመታ እንደሆነ የምታዩ ያንን ቪዲዮ ተቀባብለው አይቸው እየሞትኩ ነበረ። እኔ ራሱ ሳቄ መጥቷል፣ አልዋሽ። እሱ አስቆኛል፣ እሱ ቪዲዮ ማለት ነው። ግን ፕራይቬትሊ እናንተ የነበራችሁትም በሌላ ሰው አሁን ቢለቀቅ ከላይቭ ውጪ ባለው ነገር ላይ ቢለቀቅ እሱ ነው የሚያስለቀቅብሽ፣ ሌላ ሰው የለም። ምክንያቱም ከሱ ጋር ነው የነበርሽው። እሱን መጠንቀቅ አለበት ነው። የአንቺ የግል ነገሮች ከተለቀቁ እሱ እንጂ ሌላ የሚለቅ ሌላ ሰው በፍጹም የለም። ያንን ነው ማለት። ጎንደር ይላሉ። አረ ስለ ጎንደር መልሽልኝ። የጎንደር ነገር መቼም አበራ። ዘግብኝ የጎንደሩን ድጋሚ አሁን ለገቡ ሰዎች ቅድም አወርቼላችኋለሁ። ሪከርድ ያሉ ጎንደር ላይም ስለዚህ ጉዳይ ነው ያወራ ነው። ደግሞ ያወሩት 2 ደቂቃ ገብታችሁ ማየት በቃ ጋይስ ማየር ስለተፈለገ ነው። እኔ አሁን ማለት ነው እዚህ ጋር የሆነ እርቅ ተፈጥሯል ምናምን ገባችኋ? ግን እኔ አንደኛና አንድ ነገር የገባሁበት ሪሌሽንሺፑ ላይ ክሊር ማድረግ ያለብኝ ነገሮች ስላለ ነው እንጂ ኦልሬዲ በቃ እንትን ነው የሆነ አጀንዳ ሊቀየር የመጣ ነገር ነው። ገባችሁ? ከዚህ በላይ ማውራት አልችልም። በቃ እኔ ስላወራው አንድ ሰው ደግሞ ስለ ፍቅር መጣ። ይሄ ነው በቃ ታሪኩ፣ ሌላ ነገር የለም። በቃ ስላወራሽበት ነገር አይደለም የተናገረው። እንደዛ አይደለም ዳሴ አቢዩዝ ያደርግ ነበር እንዴ ላይቭ ላይ አንዴ ሰው ህይወት ማለት የራሳቸውን ህይወት ስለነ ጆን ዳንኤል እንደዚህ ሆነ፣ ጃኒ እንደዚህ ሆነ፣ እነሱ ታሪካቸው እዚህ ስለዘረገፉ በእነሱ ጉዳይ ላይ 2 ቀን ሙሉ ቁጭ ማለት እዚህ ራሱ አያስፈልግም። እዚህ ሀገር ፍቅር የሚባል የለም። ሁሉም ገንዘብ አስበላጭ ነው። ዮኒ ማኛ ምን መሰለ፣ አንደኛ ፐብሊክ ፊገር ነው። ቁጭ ብሎ ሰውን ሊያስወራ ይችላል። እንደ ቢዝነስም ማየት እንችላለን። ግን ምንድነው የሰጠው ነገር ትክክል ነው አይደለም የሚለው ላይ ነው ምንሰራ እንጂ ቤተክርስቲያንን ይጥላል፣ ፖለቲካ ይሰራል። ያነ ህዝቡ ኦልሬዲ ተቀብሎታል። ዮኒ ማኛ እንዲህ ነው የምትለው ተመልሶ ይኸው እዚህ ጋር ነው ያለ ህዝቡ። ምንም ዲፌንስ የምናደርገው ነገር የለም። በሰጠው ነገር ግን ትክክል ነው አይደለም። የሰጠው ነገር አሜሪካ ያደገ ሀገር ላይ ቁጭ ብለህ ጆን ዳንኤልን የድሮ ታሪክ አለኝ ቪዲዮ አለኝ ምናምን። አሁን እኔም አንተም አንድ ነን። ሰው ያየናል። ምንም አንድ አይነት ነው። ከኋላ የመጡ ሰዎችን በልጠዋል። ሪስፔክት ስታረግ ሪስፔክት እናደርጋለን። ትክክለኛ ነገር ሳታወራ ስትቀር ይመለስልሃል። በቃ ለሴት ልጅ ስትቆም ወንድ ልጅ ቤት አለ፣ ልጆች አለን፣ ወንድሞች አሉን። ሴት መርጠን አይደለም የምናለቅሰው። ለሴት ከቆማችሁ እኛም ለልጆቻችን እናት ነን። መቆም ነበረባችሁ። መርጣችሁ አታልቅሱ። ሲከፈላችሁ ሳይድ ይዛችሁ ሰልፍ ዲፌንስ አታርጉላቸው ለሰዎች። ጋይስ ስናወራ ትክክለኛ ነገር ነው ማውራት ያለብን። ገብታችሁ የነበራችሁ ሰዎች ለሌላ ሰው ለምን ቻንስ አልሰጠም? ቻንስ የምትፈልገውን ሰው ብቻ ነው ፒክ አድርጋ ያስገባው። ማንም ያስገባው እያልክ ትበረግጋለህ። ለምን አታስገባንም? ነበር ጥያቄ ነበረ። በጥያቄ መመለስ ይቻላል። ዲስሪስፔክት የለውም። በምጠይቃት ጥያቄ መመለስ ትችላለች። ግን እሷ እንደፈለገች ያው ቢዝነሳችሁ ነው። እኔ እኮ ይገባኛል። ዮኒ ማኛ እንደዚህ ብታረግ ለእኔ ምንም ባዘር አያደርገኝም። ግን ህዝቡን ተሸክመህ ቁጭ ብለህ 24,000 ሰው ስታወራ ትክክለኛ መፍትሄ ያለው ነገር ማውራት አለብህ። ያ ማለት እኔ አንተን ጠላለሁ ማለት አይደለም። እንዲያውም ሳፖርተር ነኝ እኔ። ግን ስታወራ በትክክል ማውራት አለብህ። እኛ ልጆች አለን። ማያ ብለህና አማን ብለህ ልጆችን ስጠራ ሁለቶች የምሰጣቸው ፍቅር አንድ አይነት ፍቅር ነው የምሰጣቸው። እኔ ባርኮንና አማን ስል አንድ አይነት ፍቅር ነው የምሰጥ ለልጆቼ። ማያ ሴት ስለሆነች ብለህ አማን ልጅህን እንትን ትላለህ አትልም። ጆን ዳንኤልም ለእናቱ ልጅ ነው፣ ወደድክም ጠላም። ጃኒ ተበድላለች፣ እንደ ሴት እንቆምላታለን። እንደ ሴት ሳይሆን እንደ ጥፋቷ ነው ምንቆምላት። ይሄ ላይክ ከበር እያደረጋችሁ ሴትነትን የምትጠቀሙ ሰዎች የሴትን ጥግ ያላዙ ሴቶች ደግሞ አሉ። ቁጭ ብለን ከዛስ ሌሎቻችሁ ማን ነው ሁለተኛ የነበረች? ሚጣ ናት። ሚጣ የምትሏት እሷን የነበረች ከእሷም ጋር ምንም አይነት ፕሮብሌም የለብኝም። ግን
ቁጭ ብላ አስተያየት ስትሰጥ ሴት ናች ሴት እንድትበደል በጣም ነው የምታስጠሉ። ባይዘው ወይ ስታወሩ አንዳንድ ሰዎች የውሸትና ለመወደድ የምታደርጉት ነገር አለ። በህዝብ ለመወደድ ይሄ ህዝብ ከፈለገ ይወዳል ከፈለገ ይጠላል። እንደዛ ነው አመለካከታቸው። እኔ መጥፎ ነገር ስሰራ የሚወደኝ ይኖራል የሚጠላኝ አለ። ቲፎዞ አለው ሁሉም ሰው በየቤቱ በቃ ቁጭ ብላችሁ ግን የሴትን አድቫንቴጅ ተጠቅማችሁ ሴት ልጅ ስትበደል እና ወንድ ልጅ ሲበደልስ ማንም ይጨውለት? ወንድም አለሽ ሚጥሚጣ ለአባትሽ ፍቅር አለሽ። ወጠን እኮ እኛ ጀግናን የወለደን እኔ አባቴ ጀግናን የወለደን ቀበቶ የታጠቀ ስልኮ ፕራውድ ስለማያረግበት ነው አባቴ። ሰው ለወንድ ልጅ መቆም አለብን። ወንድ ልጅ እየገረፋችሁ ቤታችሁ ውስጥ የምታስቀምጡ አሜሪካን አላችሁ የወንድን ልክ የወንድን ኮንፊደንስ የምትቀሙ ቁጭ ብለሽ ሴት ወመኔ ሴቶች የሉም እንዴ ሌሊቱ ሙሉ እንደ ወንድ እንደ ሮንድ አንጓጉተው የሚገቡ ቁጭ ብላችሁ ትወራላችሁ። የሴት ልጅ እያላችሁ አድቫንቴጅ አትጠቀሙ። እኛ ላይ ደግሞ ጎይን ሌላ ሰው ጋይስ ሰላም ማሜ ሰላም ሰላም ጋይስ ካወራችሁ በኋላ ለሌላ ሰው ማስገባበት ቁጭ አየራት ያዘ። ትናንትና ጉዳይ እንትን ሲል የአንቺ አቋም እኔ በጣም I was so proud of you ማለት ነው because you try to be like neutral። ወይኔ I'm sorry አስገባለሁ። ይቅርታ ወይኔ ምን አይነት ነበር እንትን ሌሎቻችሁ አውሩት ከዛ ፕሊዝ። ወይኔ ነቀልኩት አይደለም። እንዴት አመሻችሁ? ምን አይነት ነበር እንትኑ? ሰላማችሁ ማለት እሷ ታወራና ከዛ ነው ያወራሉ። አውሪ ችግር የለም። ከዛ ነው ያወራሉ። እሺ ቴንክ ዩ። እኔ ሀሳብ መስጠት የፈለኩት ምኑን መሰለሽ ማሚ፣ ሲጀምር ለእኔ ለሁለቱም አልደግፍም፣ ግን የምደግፈው እንደ ሰው ነው እንደ ሴት ሳይሆን ሴት ስለሆንኩኝ ሳይሆን ሰው ስለሆንኩኝ ነው የምደግፈው። ፔድሮ የታስገባ ነበር። ኦኬ ልቀጥል ፖይንቴ ነው ወይስ ጃኒ? እሱ ነው የገባኝ ነበር። እሱ ያውራ ፕሊዝ። ይቅርታ አይኔ እና ትናንት አቋምሽ በጣም አሪፍ ነው። ሰው ሁሉ በቃ ሙሉ ታሪኩን ሳይፈርድ ሳይሰማ ለመፍረድ ሞክሯል አይደለ? ነገር ግን እኔ አሁን ለምሳሌ የዚህ ታሪክ መጀመሪያ ነው ችግር የነበረብኝ ማለት ነው። አንድ ሴት መታ እንደዚህ አይነት ወንድ በድሎኛል ምናምን ስትል የወንዱ መልስ አይች ሴት እኮ ቺት አድርጋለች ከቦይፍሬንዷ ጋር ከሆነ ይሄ ልጅ ምንድነው የሚለው? ይሄ ሶሳይቲ እንደዚህ አይነት ሴት ባሏ ላይ ቺት የምታደርግን ሴት ሞር የሚጨቁን ነው እንጂ ወንድ ከበደለ ተብሎ እንጂ እሷ ካለችው ነገር ጋር ምንም የማይገናኝ መልስ ነበር የሰጠው። ለእኔ ትንሽ ወደዛኛው ሳይድ ነበርኩኝ ማለት ነው። የዛሬው ስራቸው ግን በቃ the whole thing ክሬዲት እንዲያጡ ነው ያደረገው ማለት ነው። ለምን ዮኒ ጋኛ ማኛ ጋር ሄዳ የሰጠችው መልስ the whole thing was just drama። ይሄ በቃ ፕሌይ ተደርጎ አሁን ገብተን like rehearse አድርገሽ የምትዩ ነገር የለም። ላይፍ ከመግባታችን በፊት በቃ እንደዚህ ጠይቀሻል እንደዚህ በቃ ሙቪ ነበር የተሰራብን። እንደዛ ነው የሚመስለው። I feel like እንደውም ጃኒ she lost credit like የሚያምናትን እንደ አይነት like እውነት እኮ ነው እንዴ እንደዚህ ይሆን ይችላል ያለን ሰዎች በሙሉ አሁን እኔ እንድጠራጠር the whole thing እንዴ የነገር ውሸት ነው እንዴ ሲጀመር ገብታ like እንደውም ለሱ የምትከራከር ነው የመሰለኝ። ምክንያቱም ከእርቅ ጋር ምንም የሚያገናኘው ነገር የለም። የሚቀጥለው ነገር ደግሞ በታሪክ ራሱ በቃ ዮኒ ማኛ ቤት ዮኒ ማኛ ከአንቺ ጋር ደግፎ ከተከራከረ የሆነ ነገሩ ትክክል አይደለም። በቃ like ታሪክሽ በጣም እውነት ስለሌለሽ ዝም ብሎ ሰፖርት የሚያደርገኝ ሰው ጋር ሊሄድ በቃ ብለሽ ነው እንደነዛ ሚዲያ ላይ አሁን እኔ እዮዳብ ጋር ሰው መከራከር አይችልም። ታውቃለህ ለምንድን ነው? እውነት ነገር ያመጣል ካየው። ዮኒ ማኛ ጋር ግን ሰው መከራከር አይፈልግም። እንደኛ አይነቱ ደግሞ መከራከር ይችላል። አንዳንዱ ግን ስራቸው ስለሆነ እስከ መጨረሻ መሄድ አይችሉም። ያ ምንም የሚያከራከር ነገር በቃ ማሜ የምትከራከሪው እኮ ጥያቄ እንትን ብዬሽ የምትመልሹ ነገር አስበሽ የምትመልሹ ከሆነ ነው አይደለ? ግን እንደዚህ ጠይቅሻለሁ እንደዚህ ትመልሻለሽ ከዛ ትወጫለሽ ካልኩሽ ከማን ጋር ነው የምትከራከረው? መስቀለኛ ጥያቄ እኮ ብትጠየቅ ልጅቷ እኮ የለችም። ገባሽ? ግን አሁንም ቢሆን like እኔ አሁንም ቢሆን ቶሎ አንፍረድ ባይ ነኝ። ሜቢ ደብድቧት ተደባድቦ ሊሆን ይችላል። ገባሽ? like እሱ ደግሞ ወንድ ነው፣ እሷ ደግሞ አንድ ፍሬ የምታክል ልጅ ነች። of course they had physical ምናምን
this does not mean like በቃ ወጣው ቺት አድርጌያለሁ ግን እንደዛ ቢሆንም ሁለቱም እኮ ስህተት ሊሆኑ ይችላሉ። እንደዛ ቢሆንም ግን እደበደብ ነበር። አሁን ደግሞ የወጣሁት አካውንቴ እንደዚህ ስለሆነ ነው ብትል ሰውም እኮ ያምናታል እኮ ሴቱ እና አንቺም እኮ ማሚ ስትዩ የነበረው ይሄ ነገር በትክክል ከሆነ ከሷ ጋር ነው መሆኑ ብለሻል አይደለ? ላይክ ሶ በቃ ግን እኔ አንድ ሴት ብትደበደብም አሁን ባለችው ሪሌሽንሺፕ ወጣ ቺት አድርጋ ቢሆን ራሱ ስቲል አውድ ከሷ ሳይድ ነበር መሆኑ ገባሽ? እሱ መደብደቡን ጀስቲፋይ አያደርገውም። ግን አሁን መታ እንደዚህ ሌላ መቀባጠሯ ምናምን it's just ለድራማ ነው ባይ ነኝ። ቴንክ ዩ ምን ነበር ልል የነበር በእናትህ ሀሳብ ነበረኝ። ይቅርታ ልትገባ ፈልገን ትክክል። በዛ ላይ የሆነ ነገር ሲጠይቃት አስባበት ነው የምትመልስ። ከታረቀች ለምን አስፈለገ ገብተሽ ክሊር ማድረግ ምን አስፈለገ? ኬስ ክሎዝ በቃ ታርቀሻል። ወጠሽም ገብተሽም ኤክስፕሌን ማድረግ አይጠበቅብሽም። ታርቀሻል በቃ ራስሽ ድፍንፍና አድርገሽ መያዝ ነው። አስበሽበት ተመክረሽ ቁጭ ብለሽ የስ ኦር ኖ እየተባልሽ ካሜራ ዘግተሽ ትንፋሽ ይዘሽ እየመለሽ መጣሽ ለዚህኛው ሪሌሽንሺፕ ኢፌክት እንዳያረግብኝ መደወል ያኔ የደወልሽ ቀን ነው ሪሌሽንሺፕሽ ኤግዚት ያደረገው። ኦልሬዲ ተወጇለሽ በቃ። ይሄን ደግሞ እኛም ሴቶች ነን የምናየው ነገር አለ፣ በራሳችን የምናየው ነገር ስላለ። አይ ደግሞ ለምንድን ነው እሱ ራሱ ማስፈራራት ያስፈለገው? እንደዚህ ከሆነ የእሱን ደግሞ ህይወቱን አመሰቃቅለዋለሁ ምናምን። ለዛ እኮ ነው የገባሁት። ለምን መሰለ ብዙ ሰው ያያል። ይሄ ልጅ አንድ ነገር ቢሆን ተጠያቂዎች ቁጭ ብላችሁ ላይባችሁን። አሜሪካን ሀገርም እኮ ህግ አለ። ቁጭ ብለ የኢትዮጵያን ህዝብ እኮ ማስጨረስ አችልም። ቁጭ ብለ በአደጋገር ላይ ቁጭ ብለ እኔ ቪዲዮ አለኝ ከዚህ በፊት ሪቬንጅ አትጠቀሙ። ሪቬንጅ ማድረግ አችልም። እኛም ደግሞ ለሱ እንቆምለታለን። ቁጭ ብለ ማስፈራራት ነው ያስቆ። አሁን ዮኒ ማኛ እሱ መጥቶ ራሱን ላይክ ከገለጸ ቪዲዮ አለ ይወጣል ምናምን። እኛም ቪዲዮ እናመጣለን ስለ ጃኒ ከፈለክ። ጃኒ ምን ስታረግ ነው ምትውለው ኢትዮጵያ ላይ ሌሊቱ ሙሉ? ሌሊቱ ሙሉ ምን ሲያረጉ ነው የሚውሉ? ሲጀመር ማሚ ራሱ ሲጀመር ምን አለ? ድራግ ሴክሹዋል ነው ሲያካሂዱ የሚውሉት። ከፈለክ አመጣላለሁ ከፈለክ ነው። አይ ራሱ ምን አለ? ያኔ ከኔና እሱ ከተጣላን ጊዜ በውስጥ በኩል እኔ እናንተ የተጣላን ከመሰለ ለኔ ይረግብልኛል ነገሩ። ሶ በቃ ይሄን ፐርፐዝፉሊ ቢፍ እንደጀመሩ ኦንላይን ላይ መጣላት እንደተጀመረ ምናምን በቃ ሶ ይሄ የሚያንጸባርቀው ይሄ ሰውዬ ለምን ነው ያን ነገር ደግሞ የማይሰራው? አሁንም